በሳር ቤት አፍሪካ ህብረት አቅራቢያ ልዩ የመኖሪያ አፓርትመንት ቤቶችን በካሬ 64,000 ብር ብቻ ባለ 2 መኝታ በ5.3 ሚሊዮን ባለ 3 መኝታ 6.8 ሚሊዮን በመሃል ከተማ ተሰምቶ በማይታወቅ ዋጋ ከ40% ልዩ ቅናሽ ጋር ይዘን መተናል። ከ8 ወር በፊት እዛው ሳር ቤት በካሬ 57,000 ብር የሸጥነው ሳይታችን ከዚህ ወደዚህ አድርሰናል። ብልሆችም መልካም አጋጣሚዎችን የሚጠቀሙ ናቸው። እናም ለተወሰነ ቀናት በሚቆየው ቅናሻችን ላይ ይህንን እድል ይጠቀሙበት። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ይደውሉ። ታጋይ መስሎ አታለለን። የህዋት የድረሱልን ጥሪ፣ የሻቢያ መግለጫ እና የጌታቸው ረዳ ከባድ የቤት ስራ እነዚህን ሰብሰብ አድርጌ አቀርብላችኋለሁ። የህዋት የድረሱልን ጥሪ ህዋት ለዓለም አቀፍ ማህበረሰቡ፣ ለአፍሪካ ህብረት፣ ለአደራዳሪዎች፣ ለኢጋድ፣ ለፌደራል መንግስት ወዘተ ጥሪ አቅርባለች። ትላንትና ምርጫ ቦርድ ህዋትን ከፓርቲነት የሰረዘበት መንገድ ተቀባይነት የለውም። ምርጫ ቦርድ ለአንድ ወገን ያደላ ውሳኔ አሳልፈዋል የሚል አንደኛ። ህዋት ችግሮችን ከፌደራል መንግስት ጋር በድርድርና በንግግር ለመፍታት ፍቃደኛ ብትሆንም ፌደራል መንግስቱ ግን ዳተኛ ሆኖብናል፣ ዳተኛ ነው የሚል ሁለተኛው ወቀሳ ለዓለም አቀፍ ማህበረሰቡ። የፕሪቶሪያ ስምምነት አደጋ ላይ ወድቋል፣ እየተወሰደ ያለው እርምጃ የፕሪቶሪያ ስምምነትን ይጻረራል የሚል ለዓለም አቀፍ ማህበረሰቡ ጥሪ ነው፣ የድረሱልን ጥሪ ነው በነገራችን። ስለዚህ በፌደራል መንግስትና በህዋት መካከል አስቸኳይ የፓናል ውይይት እንዲካሄድ እንጠይቃለን። ፌደራል መንግስቱና የህዋት ፓናል የሚባለው ማለት ነው። የአፍሪካ ህብረት የጸጥታው ምክር ቤት ይነጋገርበት፣ ውይይት እስከሚደረግ የፌደራል መንግስቱ የምርጫ ቦርድን ውሳኔ እንዲሰርዝልን እናደርግ የሚል ተማጽኖ ወይም የተማጽኖ ጥሪ ህዋት አቅርባለች። እንግዲህ አዱ ከበሬ ስትመቱ ወረጎራው ስትሉ የነበራችሁ የህዋት የደብረጽዮን ልጆች ለዚህ መልስ ስጡ። ይሄ አንደኛው ነጥብ ነው። ሁለተኛው ታጋይ መስሎ አታለለን የሚል የትግራይ ክልል የሰላምና የጸጥታ ቢሮ መግለጫ ወጥቷል ዛሬ። የነ ጀነራል ታደሰ ወረደ የሚመራው እነ ጀነራል ፍሳ መንጁስ ያለበት እነ ዮሐንስ መዲድ የሚባለው ያሉበት እነ ምግበይ ያሉበት ቡድን ማለት ነው ያወጣው። አክቹአሊ የጸጥታ ቢሮ ስለሆነ ጀነራል ፍሳ መንጁስ የሚመራው ማለት ነው። ይህን ደግሞ ነግሬያችሁ ነበረ። ህዋት መግለጫ ያወጣል፣ ሁለተኛ የጸጥታ ኃይሉም መግለጫ ያወጣል ብያችሁ ነበር። ምን ይደረጋል የሚለው ላይ ሄዳችሁ ወደ ኋላ ሄዳችሁ ብታዩት ያነሳውላችሁ እሱ ነው። ምን አሉ የጸጥታ ኃይሉ ወይም የነ ጀነራል ታደሰ ወይም ፍሳ መንጁስ? በአብዛኛው ጌታቸው ረዳ ላይ ነው ያነሱት። 1 2 3 4 1 5 ነጥቦች ቶሎ ምን አሉት የሚለውን ነገር አነሳላችኋለሁ። ጌታቸው ረዳ የክልሉን ሰላምና ጸጥታ እየጠበቀ ያለውን የትግራይ ሰራዊት አንድነት እንዲሸረሸርና ተስፋው እንዲመክን ሲያደርግ ቆይቷል። ነገር ግን እንዳሰበው አልተሳካለትም። ጌቾ አውቀንብ ነበረ፣ ድሮም ቢሆን እኮ የሰላምና ጸጥታ ኃይሉን ስትሸረሽር ነው የከረምከው፣ ተስፋ ለማስቆረጥ ስትሰራ ነበረ፣ ነቅተንብ ግን ምንም አልሆንም ብለውታል። አንደኛው ለጌታቸው የሰጡት መልስ ነው። ሁለተኛ አቶ ጌታቸው የሰራዊቱ ህይወት እንዲበላሽ፣ አቶ ጌታቸው ረዳ የሰራዊቱ ህይወት እንዲበላሽ፣ እንዲራብ እና እንዲጠማ እንዲሁም መሪዎቹ ተስፋ እንዲቆርጡ በነበረው ስልጣን ሁሉ ተጠቅሞ አድርጎታል የሚል ሁለተኛ ነጥብ ነው ያነሱት። ይሄ በጣም ከባድ ውንጀላ ነው። ጌች እንግዲህ ያቆበቆበም ይመስለኛል።
አቶ ጌታቸው የሰራዊቱን ህይወት እንዲበላሽ፣ እንዲራብ፣ እንዲጠማ እንዲሁም መሪዎቹ ተስፋ እንዲቆርጡ በነበረው ስልጣን ሁሉ ተጠቅሞ እርምጃ ሲወስድ ነበረ። ይህን ሁሉ እናውቃለን ነው የሚሉት። ሶስተኛ አቶ ጌታቸው ረዳ ከሌሎች የውጭ ኃይሎች ጋር በመናበብ በሰራዊቱ ላይ ስም በማጥፋት ዘመቻ እየከፈተ በዝምታ አይተነዋል። ሌሎች ውጭ ኃይሎች ማለት እንግዲህ ከፌደራል መንግስቱ ነው፣ በሌላ አነጋገር ተቋም ከሆነ። አራተኛ በህገወጥነትና ወንጀለኝነት ከሆነ አቶ ጌታቸው መንግስታዊ ስርዓትን ባልጠበቀ ሁኔታ ሲሸጥና ወንጀል ሲሰራ የነበረው አቶ ጌታቸው ረዳ ነው። ለምሳሌ ብረታ ብረት እንዲሸጥ አርጓል። ስለዚህ ወንጀል ከሆነ ጥፋት ከሆነ ከጌታቸው ረዳ በላይ ወንጀለኛ ጥፋተኛ የሆነ የለም። እቺ ብረታ ብረት ባይዘዌ ትንሽ ልንገራችሁ፣ አቃታለሁ ስቶሪዋን። ብረታ ብረቷ ኢንቴንቱ ምንድነው? ሞቲቭ ብረቱ ብቻ አይደለም፣ እንዳትሸወዱ በዛ። የኢንቴንቱ ምንድነው? እነዛ ብረቶቹ ባሉበት ቆይተው፣ ምክንያቱም ይሄ ብረት የሚባለው የተመታ ታንክ፣ የጦር መሳሪያ፣ መኪኖች፣ ማሽኖች ምናምኖች በየቦታው የተመቱ አሉ። እነሱን የፈለጉት ብረታ ብረቶቹ በሚያመጡት ገንዘብ አይደለም፣ ስለነገሩኝ ነው። በነገራችን ጌታቸውም የተናገረ አይደል? በወቅቱ ስለነገሩኝ ነው። ምንድነው የፈለጉት? እነዛ የወዳደቁ ብረቶች ናምናዎች ይሄ እንደ ማሳያ መጠቀም ፈልገዋል። የጥቃቱ ማሳያ whatever፣ ይሄ ለፈለጓቸው ሚሽኖች እንዲውል ማለት ነው። አንዳንዶቹ ጄኖሳይድ የሚለውን ለምን መጠቀሚያ እንዳሰቡ ተነጋግረናል። አሁን እዛ ውስጥ ገብቼ ክርክር አልገጥምም። የትግራይ ህዝብ ቢያንስ በሻቢያ የዘር ማጥፋት ተፈጽሞበታል ብዬ አምናለሁ። ይሄን በተጨባጭ ተናግሬያለሁ። ካሳይፈል ያስፈልገዋል የህዝብ ብያለሁ። እዛ ላይ እኔ አንድም ቀን ጥያቄ አንስቼ አላውቅም። ፖለቲካ ነው የምናገረው፣ የህግ ጉዳይ አይደለም የማወራው። ፖለቲካ ነው፣ አሴ ፖለቲካ ነው የምናገረው። የሆነ ሆኖ ግን እነዚህ ብረቶች ምናምን የሚባሉት የወንጀሉ መቁጠሪያ ማሳያ ተደርገው እንዲወሰድ ይፈልጋል። ፕላስ ትርክት መፍጠር ይፈልጋል፣ ሻቢያ እንዳደረገው ማለት ነው። አሁን ሻቢያ ብትሄዱ ይሄ የወዳደሙ እንትኖች ብረታ ብሮች ምናምን ከአንዳንድ በተለይ ምጽዋ ምናምን ላይ ባለፈውም እኔ ጋር የመጣው ደሱም ሲናገር ሰምታችኋል። የተመለከታቸው ነገሮች እንዳይነሱ ነው የተደረገው። የዛሬ 30 ምናምን ዓመት የነበረው እንዳለ ነው ያለው። ለምንድን ነው እሱ? መሰረታዊ ምክንያቱ ቁጭት መፍጠሪያ፣ ንዴት መፍጠሪያ ነው የሚሆነው። ወደ አዲስ አመለካከት፣ ወደ አዲስ አስተሳሰብ ማህበረሰቡ እንዳይገባ ያንን እያየ እንዲቆጭ እንዲናደድ ነው የተፈለገው። ኦብጀክቲቭ እሱ ነው። የበለጠ ጌታቸው ወጥቶ ያብራራው። ስለማቅ ነው የምናገረው፣ ውሸት ነው ብሎ ይውጡ ውስጥ ይሄን እንደውም ቃል በቃል ነው ያሉኝ። ጌታቸው ብረታ ብረቶቹ እንዲሸጥ ያደረገው ነገ ከነጎዳ የትግራይ ዘር ማጥፋት ወዘተ የሚባለው ነገርን ከፍቆ ለማስወጣት ነው። ይሄን ነው የሚናገሩት። አሁን በአደባባይ ሊናገሩ ይችላል። ለመፋቅ ነው፣ መረጃዎችን ለመፋቅ የተደረገ ነገር ነው። ዛሬ ዝም ብሎ አይደለም። ጌታቸው ረዳም ብረት ሸጠዋል ሲሉት ብረት ብቻ አይደለም፣ ኮንሴፕቱ ብረት አይደለም። ያዛን አውቶሪቲ ባይ ዘ ዌይ ብረት ሽጡ ብሎ ገንዘቡን ኪሱ ከቷል አልከተተም ነው ፖይንቱ። ጌታቸው ነገም ሲወጣ መቼም ዝም ብሎ ይቀመጣል ብዬ አላስብም። ያን የሸጥከውን ብረት ኪሳ አስገባ አላስገባም ጌታቸው እንጂ ኤክሲኪዩቲቭ ራይት አለው። ታዲያ ፕሬዝዳንት ለምን ሆነ? ከዛ በላይ ያደረግና ለፕሬዝዳንት የሚያዘው የብረታ ብረቶቹ መሸጥ ተሽጠው ለኪስ ከተትከው፣ ተሽጦ ለጓደኞች ሰጣቸው፣ ተሽጦ ለግልህ ቤተሰብ ጥቅም አዋልከው፣ ተሽጦ ምን አደረግከው? እንደተሸጠ አውቃለሁ ብያችኋለሁ። የነሱ ኢንቴንትና ፍላጎት ግን መሸጡ አይደለም ብያችኋለሁ። ከመሸጡ በላይ ወርቅ እየተሸጠ ስለሆነ የብረቱ ጉዳይ ቅድም ካልኳችሁ ጋር የሚተሳሰር ነው። ስለማቀው ነው ማቀው ነው የምናገረው። መረጃ እያጠፋብን ነው ጌታቸው የሚል ስሜት ነበራቸው።
የታሪክ ትውስታ ያጠፋብን ነው የሚል ስሜት አላቸው። እንደ ትውስታ እንደ ሻቢያ እንደ ትውስታ እንዲቀመጥ ይፈልጋሉ። የሆነው ነው ግን ዛሬ በወንጀል መልኩ ነው ይዞት የመጡት። ምን እንደምታወራው አንተ ወንጀለኛ አይደለ ወይ ብረት ሲሸጥ አልከረምክም ወይ ብለው ይዘውበት መጥተዋል። ይሄ አራተኛው ነጥብ ነው። አምስተኛው ጌታቸው ረዳ የመግደል ሙከራ ተሞክሮብኛል ያለው ውሸቱን ነው። አቶ ጌታቸውን አይደለም መግደል በክፉ አይን የሚያየው የሰራዊት አመራር የለም። በስራ አጋጣሚ ነው ወደ አዲስ አበባ የመጣው። ስለዚህ ሌላ ዓላማ ያነገበ ነው፣ ውሸታም ነው ጌታቸው ያሉት። ግድያ የሚባል ነገርም የለም፣ አልተሞከረበትም። እንደውም በክፉ አይን የሚያየው እንኳን ጌታቸውን ከሰራዊት ውስጥ የለም ነው ያሉት። በስስት ነው የምናየው ነው ያሉት። ስለዚህ እንትናች ሳኒታይዘሩ የሚለው ስቲል አለ ማለት ነው። እንዳንዳንዶቹ ቮድካ ምናምን እያለን አናጣጥለውም እኛ ነው እያሉ ያሉት። ይሄን ሌላው እየተነሳ ያለ ማለት ነው። ከዛ ስድስተኛ አሁንም ቢሆን የቀድሞ ፕሬዝዳንትነታችን የያዙትን አቋም ይዘው በክልል ውስጥ ቢንቀሳቀሱ ምንም እክል አይገጥማቸውም። ጌችዬና ያሉት ነው። ግድ የለህም ምንም እክል አይገጥምብህም፣ ናና ከኛ ጋር ስራ ያስኮን አመለካከት እንዲያስክ ትግራይ ውስጥ መንቀሳቀስ ትችላለህ። እንኳን ሊገሉኝ ነው ምናምን የምትለውን እሷን ኪስ ከተታት። አሁን እንኳን በያስኮ አመለካከት ለውጭ የተገዛ መሆኑን ብናቅም የውጭ አጀንዳ እንዳለህ ብናቅም ሰራዊቱን ከዚህ በፊት ስበድለው እንደነበረ ተስፋ ልታስቆርጠው እንደተንቀሳቀስ እያወቅን እንዲራብ እንድንጠማን እንዳደረከን እያወቅን ብረት እንደሸጥክና ወንጀል እንደሰራህ እያወቅን የመግደል ሙከራ ተደረገብኝ ብለህ እንደዋሸህ እያወቅን ግድ የለህም የፈለገህን አመለካከት ማራመድ የምትችልበት የፖለቲካ ምህዳር እንፈጥርልሃለን እያሉ ነው። ይሄንን ነው እንግዲህ ያሉት ያለ በመሆኑም ይሄንን ና ይሉታል። ከዛ ደግሞ ትንሽ ገልበጥ ይሉና ከዚህ ቀደም እንደኛው ታጋይ መስሎ ሲያታልለን ቆየ። ተገለዛው ላይ እኮ ነው ደግሞ ወዲያው ከዚህ ቀደም እንደኛው ታጋይ መስሎ ሲያታልለን የቆየ ነገር ግን አሁን ውግንናው የተገለጠና አሰላለፉ የማን እንደሆነ ስለታወቀ ፕሮፓጋንዳው አያስጨንቀንም ይላሉ። ደግሞ ይገለበጡና ያን ሁሉ ከነገሩት በኋላ እንደኛው ታጋይ ነበር የምትመስለን፣ አታለህናል። አሁን ውግንና የት እንደሆነ አውቀናል፣ አሰላለፍ የት እንደሆነ አውቀናል። ያንተ ፕሮፓጋንዳ ግን አንዳችም አይነካንም፣ ምንም አያደርገንም የሚል ነገር ነው ያሉት። አቶ ጌታቸውን በመጠቀም የፕሪቶሪያ ስምምነትን የሚጥሱና የፌደራል መንግስቱን ነው ደግሞ ይሁንና የፌደራል መንግስት አቶ ጌታቸውን በመጠቀም የፕሪቶሪያን ስምምነት የሚጥሱና ሊያፈርሱ የሚችሉ ትንኮሳ እየፈጸመ ነው። ፌደራል መንግስቱ እየተጠቀመበት ነው። ይህ አደገኛ አካሄድ መንግስት ሊመረምረው ይገባል። ጌታቸው ረዳን ዚፕ አስብልልን፣ ዝም አስብልልን። we know that ፕሮፓጋንዳው ምንም እንደማያደርግ እናውቃለን። ባያስጨንቀንም ግን ፌደራል መንግስቱ የፕሪቶሪያ ስምምነትን ያፈረሰ ስለሆነ ጌታቸውን ዚፕ አስደርግልን እያሉ ዛሬ በጣም ፈኒ የሆነ መግለጫ እውነት ለመናገር ያየሁት ይሄንን የሰራዊቱ መግለጫ ነው። ጌታቸው ዝም ይላል አይልም we'll see። ከዛ በተረፈ የኤርትራ መንግስት መግለጫ ነው። የኤርትራ መንግስት አሜሪካ በሚገኘው ኤምባሲ በኩል በሜይ 13 የአሜሪካን ዩኤስ ሴኔት ፎሬን ሪሌሽን ኮሚቴ ሂሪንግ ነበረ። በሱ ላይ የተላለፈው ነገር አስቆጥቶናል ብሎ የኤርትራ መንግስት መግለጫ ወጥቷል። 1-2-3 ነጥቦችን ብቻ ላንሳ ከመግለጫው ላይ። የኤርትራ መንግስት የሰጠው መግለጫ ነው፣ ለአሜሪካ መንግስት የሰጠው መግለጫ ማለት ነው። አንደኛ ኤርትራ ሰራዊቷን ያንቀሳቀሰች ነው ተብሎ የቀረበው ትክክል አይደለም፣ የተሳሳተ የሚዲያ ዘገባ ነው የሚል ሴኔቱን የአሜሪካን ሴኔት እያረጋችሁ ያለው ትክክል አይደለም፣ መረጃችሁ ልክ አይደለም ብለዋል ኤርትራውያን።
ኤርትራ ሰራዊቷን አላንቀሳቀሰችም ከኢትዮጵያ ጋርም ጦርነት መክፈት ፍላጎት የላትም የሚል አንድ አስቀምጠዋል ኤርትራውያን። ሁለተኛ የሻዕቢያ መንግስት ማለት ነው። ሁለተኛ ውጥረቱ የተከሰተው ኢትዮጵያ የወደብና የባህር በር በዲፕሎማሲ በህግና በኃይል አገኛለሁ ብላ በመንቀሳቀሷ ነው። ይህን እንድታውቁልን ይገባል። የውጥረቱ ባለቤት ኢትዮጵያ ናት። ኢትዮጵያ ደግሞ ወደብና የባህር በር በህግም በፖለቲካም በዲፕሎማሲም በኃይልም አገኛለሁ ብላ ስለተንቀሳቀሰች ነው። ስለዚህ ይሄን አሜሪካ ታውግዝልን፣ እንትን በሉ አይነት ነገር ምንድነው የሚባለው? ስለዚህ ውሻን ውሻ በሉ፣ ውሻን በጋት በሉ ወይ ምናምን እንደሚባለው ማለት ውጥረቱ የተከሰተው በኢትዮጵያ ምክንያት ነው። ፍላጎቱ ደግሞ የወደብና የባህር አገልግሎት ነው የሚለው ሁለተኛው ነጥብ እሱ ነው ከመግለጫው። ሶስተኛ ከዚህ በተጨማሪ ኤርትራ በኢትዮጵያ ትግራይ ውስጥ ሰራዊቷን አስፍራለች የሚለው ትክክል አይደለም። እኛ የኢትዮጵያ ድንበር ላይ የትግራይ ድንበር ላይ ገብተን ያሰፈርነው ሰራዊት የለም። አሁን እኛ ያለነው በአልጀርሱ ስምምነት በተወሰነልን ቦታ ላይ ነው። ባድመን ጨምሮ ያለነው የበፊቱ መንግስት በኃይል ይዞብን የነበረውን የተቆጣጠር ነው። ስለዚህ በኃይል የያዝነው መሬት የለም። አሁን የያዝነው ባድመን ጨምሮ የራሳችን ነው በአልጀርሱ ስምምነት መሰረት የሚል መግለጫ ወጣ። እንግዲህ ለዚህ መግለጫ የኢትዮጵያ መንግስት መልስ ይሰጣል ወይ አላቅም። የትግራይ ጊዜያዊ አስተዳደር መልስ ይሰጣል ወይ አላቅም። የሆነ ሆኖ ግን እነዚህ ሶስት ነጥቦች የሻዕቢያ መንግስት ለአሜሪካ የሰጠው ነገር ነው። የተወሰነ አስተያየቶች እንግዲህ ኢንፎርሜሽኑን ከሰጧችሁ አጠር ያለ አስተያየት ልስጥና እንጨርስ። አንደኛው አሁንም በሰፊው እየተነሳ ያለው ነገር ምንድነው? ይሄ የህወሓት መሰረዝ የፕሪቶሪያ ስምምነትን ያፈርሰዋል አያፈርሰውም የሚለው ጥያቄ በሰፊው እየተነሳ ነው ያለው። የፕሪቶሪያ ስምምነት ላይ ያሉ ዲዲአር ተፈናቃይ መመለስ፣ ይሄ ኮንቴስትድ ኤሪያ፣ ሌሎች እነዚህ የፕሪቶሪያ ስምምነት እነዛ 8 ነጥቦችንም ጨምሮ ሌሎችንም ጨምሮ ያፈርሰዋል አያፈርሰውም? ስቲል ይሄ ጥያቄ አከራካሪ ሆኖ እንደቀጠለ ነው። እንዳየሁት ሚዲያም ላይ እንደቀጠለ ነው። የተለያዩ አካላቶች ጋር እንደቀጠለ የቲፒኤልኤፍ መሰረዝ at the same time ፕሪቶሪያን ያፈርሳል የሚል ነገሮች አሉ እና እኔ መቼለትም የህግ ሰው ነው አምጥቼ እንደ ማስረጃ ያቀረብኩት። እስቲ ስሙት በማስረጃ ብዬ ያቀረብኩት ማለት ነው። ዛሬም ማቅረብ ፈልገው የህግ ሰው ነው እንዲሁ ፖለቲካ ብቻ እንዳይሆን ማለት ነው። በርግጥስ የቲፒኤልኤፍ መሰረዝ በምርጫ ቦርድ የፕሪቶሪያ ስምምነትን ያፈርሰዋል አያፈርሰውም? ዲዲአር እንዳይሰራ ያደርገዋል አያደርገውም? ተፈናቃዮች እንዳይመለሱ ያደርጋል አያደርገውም? የሚል ጥያቄ መመለስ አለብን። አሁን ይሄ በጣም እየተብላላ ያለ ጥያቄ ስለሆነ ነው። ስለዚህ እኔ የህግ ሰው መፈለግ ጀመርኩኝ። ስፈልግ በአጋጣሚ የትግራይ ተወላጅ አክቲቭ በፖለቲካውም አክቲቭ የሆነ በዚህ ጉዳይም አክቲቭ የሆነ መጽሐፍም የጻፈ ለረጅም ዓመታትም በትግራይ አክቲቪዝም ውስጥ በኢትዮጵያም አክቲቪዝም ውስጥ ሲንቀሳቀስ የነበረ ዛሬ የሰጠውን ማብራሪያ ተመለከትኩ። በአንድ ወገን የሰው እንደው መቀሌ የሚገኝ ሰው ነው፣ ትግራይ የሚገኝ ሰው ነው። ከነ ሙሉ ጫናው አይ ካን አንደርስታንድ። ዳንኤል ብርሃኔ ይባላል። እኔ ሊደርስበት የሚችለው ጫና ላይ ይገባኛል። በዛ መጠን ግን ከሬጀስ ሆኖ መውጣቱ ደግሞ ሳላደንቅ አላልፍም። በነገራችን እንደዛ አይነት ስታዩ ዋቴቨር የነገ ውጤት ምንም ይሁን ትግራይ አብራም ትኑር አትኑርም ምንም ይሁን ኤሊቱ አብሮ ይሁን አይሁንም such kind of ማለት ለአርጊውመንት መከራከሪያ ይዞ የሚመጣ ሰው በጣም በጣም ትልቅ ነገር ነው ብዬ ነው ማምነው። ምክንያቱም ድንቁርና ነው ያለው። አንዳንዶች
በቃ ድንቁርና ዋጋቸው ነው የሆነ ነገር እንደ ቱቦ ይነገራቸዋል ሌላ ፖለቲካ አቁም ምናልባት ትላንትና ቤተክርስቲያን ወይም ቤተ እምነት ውስጥ ነበሩ የዮሐንስ ወንጌል ምናምን ዳዊት ወንጌል ሲሉ ከርመው ነው የመጡት ፖለቲካና ሃይማኖት ነው የቀላቀሉት አንዳንዶቹ ደግሞ ለጥቅም ሲያሳድዱ ነው የከረሙት ፖለቲካው የሚያውቁት ነገር የለም ወይ በዘር ሐረግ ነው የመጡት አንዳንድ ደግሞ በሳል ከነ ልዩነቱ ከነ ፖለቲካ ልዩነቱ የምትሰማው የምታዳምጠው ሰው አለ አሁን ደግሞ በከባድ ሁኔታ ውስጥ አስተያየት ሲሰጡ ያያየው ነው ስለዚህ እኔ ከምናገር ህዋት ተሰረዘ ማለት ፕሪቶሪያ ስምምነት ያፈርሳል አያፈርስም ዲዲአር ይሰራል አይሰራ የሚለው ለምን ዛሬ ከቀረበው ከዳንኤል ብርሃኔ ለምን አንሰማም ብዬ ይጀላችሁ መጥቻለሁ እስቲ ስሙት ትንሽ ብዙ ምክንያት ፕሪቶሪያ ስምምነት ለምሳሌ ስሙ ያልተጠቀሰ የኤርትራ መንግስት አለ የኤርትራ መንግስት በሚያደርገው እንቅስቃሴ ምክንያት ፕሪቶሪያ ስምምነት ፌል ሊያደርግ ይችላል ስለዚህ ማለት ፕሪቶሪያ ስምምነትን ሊያፈርስ የሚችል አደጋ ይጋብዛል ወይ ኤኒቲንግ ይሄን ችግር ሊያመጣ ይችላል ኦብቪየስሊ ነገር ግን ህዋት ሰርቲፊኬት ስለተሰረዘ ሳልተሰረዘ ግን ፕሪቶሪያ ስምምነት ይፈርሳል ማለት አይደለም ፕሪቶሪያ ስምምነት በመሰረቱ ምንድነው ከህዋት የሚመለከቱ ሁለት አንቀጾች አሉት የቅርስ አብዛኞቹ ነገሮች ትግራይን እንደ ቴሪቶሪ የሚመለከቱ ናቸው ለምሳሌ ሁማኒታሪያን አክሰስ የሰብአዊ እርዳታ መግባት መሰረታዊ አገልግሎቶች ቴሌ መብራት ኃይል ሰማችሁት ፕሪቶሪያ ስምምነት ማፍረስ አይደለም ሲል አይ ቲንክ በደንብ ስሙት ከመጀመሪያው መንግስት በሚያደርገው እንቅስቃሴ ምክንያት ፕሪቶሪያ ስምምነት ፌል ሊያደርግ ይችላል ስለዚህ ማለት ፕሪቶሪያ ስምምነትን ሊያፈርስ የሚችል አደጋ ይጋብዛል ወይ ኤኒቲንግ ይሄን ችግር ሊያመጣ ይችላል ኦብቪየስሊ ነገር ግን ህዋት ሰርቲፊኬት ስለተሰረዘ ሳልተሰረዘ ግን ፕሪቶሪያ ስምምነት ይፈርሳል ማለት አይደለም ፕሪቶሪያ ስምምነት በመሰረቱ ምንድነው የማናት የሚመለከቱ በነገራችን ላይ የኤርትራ አክቲቪቲ ነው የሚለው እንትን ኮንፊውዝ እንዳላረጋችሁ ከመጀመሪያው ቢሆን ይሻላል ብዙ ምክንያት ፕሪቶሪያ ስምምነት ለምሳሌ ስሙ ያልተጠቀሰ የኤርትራ መንግስት አለ የኤርትራ መንግስት በሚያደርገው እንቅስቃሴ ምክንያት ፕሪቶሪያ ስምምነት ፌል ሊያደርግ ይችላል ስለዚህ ማለት ፕሪቶሪያ ስምምነትን ሊያፈርስ የሚችል አደጋ ይጋብዛል ወይ ኤኒቲንግ ይሄን ችግር ሊያመጣ ይችላል ኦብቪየስሊ ነገር ግን ህዋት ሰርቲፊኬት ስለተሰረዘ ሳልተሰረዘ ግን ፕሪቶሪያ ስምምነት ይፈርሳል ማለት አይደለም ፕሪቶሪያ ስምምነት በመሰረቱ ምንድነው ከህዋት የሚመለከቱ ሁለት አንቀጾች አሉት የቅርስ አብዛኞቹ ነገሮች ትግራይን እንደ ቴሪቶሪ የሚመለከቱ ናቸው ለምሳሌ ሁማኒታሪያን አክሰስ የሰብአዊ እርዳታ መግባት መሰረታዊ አገልግሎቶች ቴሌ መብራት ኃይል ስራቸው እንዲቀጥሉ ማድረግ ቤዚክ ሰርቪስስ ፕሮቴክሽን ኦፍ ሲቪሊያንስ እነዚህ ሁሉ ለፓርቲውና ወይ ለፓርቲው አባላት የሚደረጉ አይደሉም በቃ ከህዝቡ ከኤራው ጋር ያለ ኮሚትመንት ነው ለኤራው ይሄንን ያደርጋል ፌደራል መንግስት ነው ከዛ ቀጥሎ የፌደራል ውጭ ያሉ ታጣቂዎችን የሰላምና ማረጋጋቶችን ማውጣት እንደዚህ ሁሉ መልእክት ናቸው ኢቭን ዲዲአር ራሱ እንኳን አሁን ሰራዊት መበተን አንዳንድ ሰራዊት አዛዦች ያው ሲነሽጣቸው ይወጡ ድርጅታችን ነው ያሉ እንደ ፓርቲ ያወሩ ያምታታል እንጂ ሰራዊቱ ያን ጦርነት ተቋም ጀምሮ ኮንሰፕቹዋሊ ማለት ነው ያለው ሐሳብ ምንድነው የትግራይ ሰራዊት ማለት ነው በጊዜያዊ መቆያ ቦታ ላይ እንዳለ በሂደት ነገሮች ሲሟሉ ተጥፈቶ ወደ ሰላማዊ ህይወት እንደሚመለስ ነው ዳስ ኮንሰፕቹዋሊ ያለው ህዋት አሁን የጭቅጭቅ ባይኖርና ለምሳሌ ብርቱካን ሚደቅሳ የዛሬ 2 ዓመት መዝገበው ቢሆን ኖሮ ሰራዊቱ ያዘዘ ሊቀጥል አይደለም ስለዚህ ዲዲአር ውስጥ ለምሳሌ ዲዲአርን አንድ ፖለቲካ ፓርቲ ረን ያደርጓቸው ኦኬ እንደ አማጺ ኃይል ከሆነ ታጣቂ ይኖራል የፖለቲካ ፓርቲ ስትሆን ግን ያኛውስ ምን ይሆናል ለምሳሌ እንበልና እንኳ ህዋት ፈቃድ ስለተሰረዘ ነው እንደዚህ አድርገን እናስበው ህዋት የሚፈልገው አይነት ፈቃድ ቢያገኝስ ኖሮ ህዋት ማለት ፕሪቶሪያ ይፈርስ ነበር ምክንያቱም አንድ ህጋዊ ፓርቲ ሰራዊት ይዞ ሊቀጥል አይችልም ስለዚህ ዲዲአር የሚያስፈጽም ሊጠፋ ነው ማለት ነው ስለዚህ ወይ አንድ ህጋዊ ፖለቲካ ፓርቲ ሰራዊት ይዞ ሊቀጥል ነው ወይ ደግሞ ህጋዊ ፖለቲካ ፓርቲ ስለሆነ ሰራዊት ማለት ስለማይችል ዲዲአር ማስፈጸም ስለማይችል ዲዲአር ፈረሰ ሊባል ነው it doesn't make sense that way ስለዚህ ዲዲአር በራሱ የሚፈጸም ነገር ነው የሚያስፈጽም ተቋም ይቋቋምለትና አሁን የተቋቋመው ብሔራዊ ታድሶ ኮሚሽን ይባላል በዛው ልክ መቋቋሙ ጥሩ ነው አይደለም እንደዚህ ቢሆን ይችላል ለሌላ ወይ ይችላል እዚህ ላይ እንኳን የተለየ ሀሳብ ስቀርብ ሰምቻለሁ አላውቅም ግን በዚህ ምን በሌላ መልኩ እነዚህ ነገሮች የሚፈጽም ተቋም ኢኒሻል አንኮሪንግ ተቋማዊ መልክ ማስያዝ ማለት ነው በማድረግ ነገሮች መስመር ብዙ ታረጋቸዋለህ እንጂ ዲዲአር ውስጥ አንድ ዲዲአር ለፈጸም ገና በቂ ባጀት የለም ገና ለመጀመሪያ ፌዝ ነው ብር ያለው እንደሌላው ውስብስብ ኮንተንት ማለት ነው ዲዲአር ለፈጸም 5 ዓመት ሲፈጅ ህዋት ሰርቲፊኬት የሚይዞ ምርጫም የተዋደረ ሰራዊትም አለኝ ያለ ሊቆይ ነው ፕሪቶሪያ እስከሚያልቅ ድረስ እንደዛ ብለን እንወስደው አንችልም ማለት ነው ይሄ ዝም ብዬ በሎጂክ ብቻ ለማወራው በተለያዩ ሀገሮች ላይም ተሞክሮ ስላለ ነው በቀላሉ ኮሎምቢያ ፋርክ በደንብ ስሙት
ዳንኤልን እና አድናቆቴንም ደግሜ መግለጽ ፈልጋለሁ። ዳንኤል መቀሌ ነው ያለው። ከባድ ሁኔታ ውስጥ ነው። ከባድ አይ ዶንት ኖ እኔ ነኝ የምናገረው ኃላፊነት ወስጄና በብዙ ምክንያቶች ከባድ ሁኔታ ውስጥ ነው ማለት ህሊናውና ትምህርቱን የፈቀደለትን እየተናገረ ያለው ማለት ነው። በአንድ በኩል በአማርኛ መናገሩ ህመም ነው ግልጽ እንድትሆን በአማርኛ መናገሩ ህመም ነው። ጌታቸውን ሰምታችሁታል። ባለፈው በአማርኛ ቋንቋ እንኳን ስንናገር ወይም በሌላ ቋንቋ ስንናገር ገመናችንን አወጣ ይሉናል ሲል ነበርና አንዱ ቻሌንጅ እሱ ነው። ለምንድን ነው በአማርኛ የምትናገረው ሌሎች እንዲያዳምጡ? ምክንያቱም ይሄ ደብረጽዮን ቡድን ውስጥ ያለው አካል አንደኛ የመጨረሻ ዘረኛ ቡድን ነው። በነገራችን ዕውቀት አልባ ነው፣ ያረጠ ነው፣ ዘረኛ ነው። ሰላማዊ ነገርም አይፈልግም። እንዳልኩት ነው እኔ በሰላም መለያየት በሰላም ጥቅምን ነው ኮስት ቤኔፊት ሰርቶ ይሄ ነው የሚሻለን ከኢትዮጵያ ጋር መሆን ነው አይደለም ከብቻችን ነው ምናምን እሱ መብት ነው። ማንም ሊነፍገው የሚችለው መብት አይደለም። ግን ኮስት ቤኔፊት ይሰራ በፍቅር በመተሳሰብ ይሁን ወዘተ ነው። እሱ ነው የኔ ጥያቄ። ፕላስ የትግራይን ህዝብ ህመም እንገንዘብ። ህመም አለበት ያ ህዝብ፣ ስቃይ አለበት ያ ህዝብ፣ መካስ አለበት ያ ህዝብ። በተለያየ መንገድ መካስ ያለበት ህዝብ ነው። ህዝቡን ነው ያነሳ ያለው። ቀጠለም አልቀጠለም ከኢትዮጵያ ጋር። ስለዚህ እነዚህ ነገሮች የሚያገናዝቡ አይደለም። እነዛ በጣም ደንቆሮች ናቸው። በጣም ቡራ ከረዩ ብቻ ነው የሚያውቁት። ከሌላ ምንም ዕውቀት አልባ ናቸው። ምንም ነገር በቃ እና ስሜታቸውን ታውቁታላችሁ። ልክ እንዲህ አይነት ነገር ሲመጣ እየሰማችሁ ነው አይደል? ጌታቸው ረዳ በቅርብ ታያለ ትግራይ ሀገሩና አንተ ሳትሞት ነው ትግራይ ሀገር የምትሆነው ብለው ሁሉ ይናገሩና ግልብጥ ብለው ደግሞ የኛ ፋኖ ጀግና ሲሉ ተሰማቸዋላችሁ። እንዲህ አይነት እንትን ውስጥ ነው ያሉትና እንዲህ አይነት ዕውቀት ያላቸው ሰዎች ሲመጡ መከራከሪያ ይሆናል ማለት ነው። ዕውቀቱ ተቀበላችሁትም አልተቀበላችሁትም በአንድ በኩል በአማርኛ መናገሩ በሌላ በኩል ትግራይ ቁጭ ብሎ ነው እየተናገረ ያለው። ኤርትራናይዜሽን ኦፍ ትግራይ ተጀምሯል። ምን ማለት እንደሆነ ይገባቸዋል። ኤርትራናይዜሽን ኦፍ ትግራይ ማለት ኤርትራ ማድረግ ማለት ነው ትግራይን። ይሄ ሁሉ ቻሌንጅ ባለበት እንዲህ አይነት ነገር ሲናገሩ አይ ቲንክ ቦታ መስጠት ያስፈልጋል። መስዋዕትነታቸውንም ሪያላይዝ ማድረግ ያስፈልጋል ብዬ ነው ማምነው። እንደማንም ዝም ማለትም ይችላል። እንደማንም የሆነች ነገር ሞቅ ስትል ወጥቶ አዲስ አበባም ተቀምጦ እናያቸዋለን እኮ ሞቅ ሲል ደብረጽዮን የሚሉ የነበሩ አሁን የጠፉ አሉ ማለት እና ያንን ከግምት ውስጥ መክተት ነው ስንሰማ። ፋርክ የሚባል አማጺ ኮሎምቢያ ፓርቲው ሙሉ አማጺ የነበረው እንደ ህወሓት እንደውም በፊት ፓርቲው የሚያቀርልም እሱ ሰላምስመት በተፈራረሙ ህወሓት ሰርቲፊኬት ይዞ ምርጫም የተዋደረ ሰራዊትም አለኝ ያለ ሊቆይ ነው ፕሪቶሪያ እስከሚያልቅ ድረስ እንደዛ ብለን እንወስደው አንችልም ማለት ነው። ይሄ ዝም ብዬ በሎጂክ ብቻ አይደለም ማውራው፣ በተለያዩ ሀገሮች ላይም ተሞክሮ ስላለ ነው። በቀላሉ ኮሎምቢያ ፋርክ የሚባል አማጺ ኮሎምቢያ ፓርቲው ሙሉ አማጺ የነበረው እንደ ህወሓት እንደውም በፊት ፓርቲው የሚያቀርልም እሱ ሰላምስመት በተፈራረሙ በአመቱ በአዲስ ስም ተመዘገበና ምርጫ መሳተፍ ጀመረ። እንደሚያስተዳድረው ቴሪቶሪ ምናምን የለውም በሱ ኬዝ። ነገር ግን ይሄ የፍትህ ጉዳዮች የሚባሉ የዲዲአር እነዚህ ሰራዊት ታጣቂዎችን ማቋቋም የሚባል ነገር የመሳሰሉት ነገሮች በራሳቸው መስመራቸውን ይዘው ለአመታት ነው የቀጠሉት። ገና ተፈርሞ አመት ሳይሞላ ነው ወደ ኖርማል እንትን የገባው። ወደ ሲቪሊያን ፓርቲ አቋቋሙ። ሲቪል ሆኖ ማያክስ ነው ጨራሽ ነው አቋቋመ። ፓርቲ መግባት ያልፈለጉት አባሎቹ ደግሞ ካምፕ ገብተው ትጥቅ ፈተው መቋቋም ያሰጧቸው ሆነ አድርገው በራሳቸው ሂደት አመታት ፈጀ። ደቡብ ሱዳን ኤስፒኤልኤም የጆንጋረንግ ፓርቲ ማለት ነው። ገና የደቡብ ሱዳን ነፃነት ሳይታወጅ መሰለኝ ለሁለት የተሰነጠቀው 2009 ላይ መሰለኝ የተሰነጠቀው እንደ አመታቸው እንዳይሆን ከዛ 4 እና 5 ደርሰዋል ሰነጣጥቀው ማለት ነው። ነገር ግን የዓለም ግፊትም ስላለ ያው አውሮፓ ህብረትና አፍሪካ ህብረትና በጣም የሚካተል ነገር ስለሆነ ስምምነቱ ተግባራዊነቱ እንዲቀጥል ሆነ። ስለዚህ ማለት ውስጡ ስምምነት ያሉ ነገሮች አካባቢው እንደ አካባቢ የሚገዙ አካባቢው እንደ አካባቢ የሚመለከቱ ስለሆነ እዛ አካባቢ ላይ አሁን ጊዜያዊ መንግስት አለ ለምሳሌ ወይ ደግሞ የፓርቲዎችን ኮንሶርቲየም ሊቋቋም ይችላል። በተለያየ መልኩ ሊቀጠልበት ይችላል። ወይ ደግሞ ፓርቲን ባይኖር ለምሳሌ አሁን የጎደሉ ተሞሉ ነገሮች ስላሉና ኢትዮጵያ መንግስትን በደንብ እየሄደበት ስላልሆነ ነው እንጂ
ብዙ ነገሮች መስመር ይዘው ቢኖሩ እያንዳንዱን ለተለያዩ ተቋሞች ኃላፊነት ይዘው ሊቀጥሉ የሚችሉበት ድል ነበር። በእርግጥ እዚህ ፕሪቶሪያ ላይ እንደ ፓኬጅ ነው መፈጸም ያለበት ማለት አክቲቭ ንግግርና እንትን ይጠይቃል። ያለፈው 2 ዓመት በአብዛኛው ባከለ ነው። ለዛ ሰው ነው እንጂ ብቻ በብዙ መልኩ ሊቀጥል የሚችልበት ዳለ ማለት ነው። እንግዲህ በቂ አብራራት ይመስለኛል። ከዚህ በፊትም ሰራዎች 2-3 ቪዲዮዎች አሉ ከታች ዲስክሪፕሽን ላይ አስቀምጣቸዋለሁ። አልዘርም ሌላ ጊዜ መለስበታለሁ። ዳንኤል ብርሃነ እያለን ያለው ምንድነው? በኤርትራ እንቅስቃሴ ፕሪቶሪያ ሊፈርስ ይችላል። ህወሓት ተሰረዘም አልተሰረዘም ፕሪቶሪያ አፌክት አይሆንም። ህወሓትን የሚመለከቱ ነገሮች ጥቂት ናቸው። ይህንን በሎጂክ ብቻ ሳይሆን የሀገራት ልምድ ብሎ የኮሎምቢያን የደቡብ ሱዳንን ያመጣበትን ነገር ነው ያየነው። አንዱ ፖይንት ይሄ ነው። አንድ በግልጽ መታወቅ ያለበት። ስለዚህ የህግ ሰዎች እየተናገሩ ያሉት ምንድነው የሚለውን ሪሊ ፕሪቶሪያውን ያፈርሳል አያፈርስም፣ ዲዲአር እንዲፈናቀል ተፈናቃዮችን ይላል አይልም የሚለው ከራሱ ከትግራይ ተወላጆች እዛው መቀሌ ሆነው የሚያቀርቡት አስተያየት መከራከሪያ የህግ መከራከሪያ ይሄ ነው። ከትላንት ወዲያም ያሰማዋችሁ ሪፖርተር ጋዜጣም ደግሞ እሱም የህግ ሰው አቅርቦ መከራከሪያዎቹን አስቀምጧል። ፕሪቶሪያ አይፈርስም የሚል አስቀምጦ አሰምቻቸዋለሁ። ምናልባት ተወሰነ መስማት ይችላል። እሱም አግባብ እንደሌለ ገልጸዋል። እንደሚታወቀው እንግዲህ ህወሓት የፕሪቶሪያው ስምምነት ፈራሚ ነው። ይሄ ምንም የሚያካክል አይደለም። ግን ህወሓት የፕሪቶሪያው ስምምነት ሲፈርም በራሱ ካፓሲቲ እንደሆነ ፊርማው ስምምነቱ ወሳኝ ነው። የስምምነቱ አይነት ወሳኝ ነው። ከዚህ በፊት ትግራይ ላይ ሲደረጉ የነበሩ ጦርነቶች መጀመሪያ የትግራይ መንግስት ነው ጦርነት ሲያደርገው የነበረው። ህወሓት በዛ መሪ ድርጅት ነበር። ከዛ ቀጥሎ ጦርነቱ ሲካሄድ የነበረው ብዙ ኃይሎች የሚሳተፉበት ህዝባዊ ጦርነት ምትለው ቅርጽ የያዘ የብዙ አካላቶች ተሳትፎ የነበረበት ነው። ስለዚህ የጦርነቱ አካል ተከትሎ የተደረገው ስምምነት ህወሓት ብቻ ያደረገው ነው ማለት ግን አይደለም። ምክንያቱም ህወሓት ያልሆኑ ሰዎች በፕሪቶሪያው ስምምነት ተሳትፈዋል። ያ የሆነበት ምክንያት አንዱ የጦርነቱ አይነት ህወሓት የሚሳተፍበት ግን ሌሎች ኃይሎች የተሳተፉበት ህዝባዊ ቅርጽ የያዘ የብዙ ኃይሎች ተሳትፎ የነበረበት በመሆኑ ህወሓት እንደ አንድ ፈራሚ በስም ሲሄድ ህወሓትን የማይወክሉ የሌላ የህብረተሰብ ክፍል በጦርነቱ ተሳታፊ የነበሩ ፓርቲዎች ኃይሎችም እንዲሁም ወታደሮችን የሚወክሉ ኃይሎች በፕሪቶሪያው ስምምነት ተሳትፈዋል። ስለዚህ ከስምምነቱ ማግስት ህወሓት ሲወጣ ወይ ደግሞ በስምምነቱ ማግስት በፕሪቶሪያው ስምምነት የተገኙ የተለያዩ አካላቶች ወክለው የተገኙ አካላቶች ስለወጡ ፕሪቶሪያው ስምምነት ፈርሷል ማለት አይደለም። ያ ማለት ግን እንቅፋት አይገጥመውም ማለት አይደለም። ምክንያቱም በተለይ ህወሓት እንደ አንድ ትልቅ የጦርነቱ ተሳታፊና መሪ እንደመሆኑ መጠን ፕሪቶሪያን በማስፈጸም ሂደት የራሱ እንቅፋት ይኖረዋል በማስፈጸም ሂደት። በህግ ግን አውቶማቲካሊ ህወሓት ከፈራሚዎች መሃል ስለነበረና አሁን ስለተሰረዘ ፕሪቶሪያ ስምምነቱ ፈርሷል የሚያስብል የህጋዊ ውጤት ግን አለው ብያለሁ። እንደው ይህ ማለት ይቅርታ በደንብ ያዳመጣችሁ ዋናው መከራከሪያ አጀንዳ ይሄ ስለሆነ አሁን ቲፒኤልኤፎችም ፕሪቶሪያ ሊፈርስ ነው ሌላውም ሊፈርስ ነው ምናምን እያሉ ስለሆነ ከህግ አንፃር የሚያፈርሰው ነገር አለ ወይ የሚለውን የህግ ሰዎች ምን እያሉን ነው? በእውቀት ተኮር በሆነ መንገድ እንነጋገር በሚል ነው ያቀረብኩ ያለሁት። ይሄ ሪፖርተር ጋዜጣና ሪፖርተር ዩቲዩብ ነው። ስምምነቱ ከህወሓት ውጪ ይቀጥላል ማለት ነው? በትክክል ምክንያቱም በዚህ ውስጥ ስምምነቱ ህወሓትም ሌሎች አካላቶችም የትግራይ ህዝብን ወክለው በጦርነት ነበርን ብለው ታሳቢ ተደርጎ የተፈረመ ፊርማ እንደመሆን መጠን አንድ፣ ሁለተኛ የፕሪቶሪያው ስምምነት የህዝቦችን በተለይ ደግሞ የትግራይ ህዝብ ፍላጎት ማዕከል ተደርጎ የተፈረመ ፊርማ በመሆኑ ተወካዮች ነን የሚሉ አካላቶች ስላኮረፉ ስለወጡ የወካዮቻቸው ወይ ደግሞ የትግራይ ህዝብ ፍላጎት በሚጻረር መልኩ ፕሪቶሪያ ይፈርሳል ማለት አይደለም። ውክልና ነው ያላቸው እንጂ በራሳቸው ካፓሲቲ የፈረሙት ሰነድ አይደለም። ስለዚህ ወካይ ስምምነቱ ይቀጥላል ብሎ ወይ ደግሞ የፕሪቶሪያው ስምምነት ይቀጥልልኝ ብሎ የትግራይ ህዝብ እስከፈለገ ድረስ ተወክለው የፈረሙ አካላቶች አንድ ተወካይ ህወሓት ነው ስለተሰረዙ ወይ ደግሞ ስለሌሉ ፕሪቶሪያ ይፈርሳል ማለት አይደለም። በዋነኛነት የውክልና ፊርማ ነው ያሳረፉት እንጂ የባለቤትነት ፊርማ አይደለም። የፕሪቶሪያ ስምምነት በዋነኛነት ባለቤቱ የትግራይ ህዝብ ስለሆነ
እዚህ ላይ ስምምነቱ ሊፈርስ የሚችለው የትግራይ ህዝብ አልፈልግም ካለ ብቻ ነው እንጂ እሱን ወክሎ የላከው አካል ለዛውም ከተወከሉ አካላቶች አንዱ ግዙፉ ሊሆን ይችላል አንዱ አካል ስለተሰረዘ ብቻ ፕሪቶሪያ ይሰረዛል ማለት አይደለም ያ አቃፊ ጊዜያዊ አስተዳደር እንዲቋቋም ሲወሰነው በፖለቲካል ውይይት ፌደራል መንግስቱና ህወሓት ያቋቁሙታል ነው በዚህ መሃል ላይ ፌደራል ስላኮረፈም የፕሪቶሪያ ይፈርሳል ማለት አይደለም ህወሓትም ሌሎች አካላት ስላኮረፉ ይፈርሳል ማለት አይደለም ለማለት ተፈልጎ አረንጅ የተደረገ አካል ነው ይሄ አሁን ፕሪቶሪያ አግሪመንት በማስፈጸም በቁመናም መዋቅራዊ ቁመናም ነው በፖለቲካው ተልእኮ ቢሆን ዋናው ባለቤት ጊዜያዊ አስተዳደሩ ነው የሚሆነው ስለዚህ ጥያቄ የሚነሳው ጊዜያዊ አስተዳደሩ አለ ወይ በተባለው ነገር ተቋቁሟል ወይ በተባለው ፈለገው ነገር ጥንካሬ አለ ወይ ሌላ ጥያቄ ሊነሳ ይችላል በህግ ክፍተት አልተፈጠረም ለዚህ ነው ህወሓትን መፍረስ አውቶማቲካሊ የፕሪቶሪያ ስምምነት መፍረስ አያስከትልም አደጋ የሚፈጥረው በትግራይ ውስጥ ጊዜያዊ አስተዳደር ሳይቋቋም ሲቀር የትግራይ ህዝብ መንግስት እና አስተዳደር አልባ ሲሆን ግን እንደ ፖለቲካል ኤሊት የማይታይ ህዝብ ስለሆነ በዚህ መሃል ላይ ፕሪቶሪያው እንደማናቸው ነው የፖለቲካል አክቲቪቲ ፈርሶ ሊባል የሚችለው ለዚህ ነው ለዚህ በቂ ነገር ያገኛችሁ መሰለኝ ከዚህ በኋላ ፕሪቶሪያ ይፈርሳል አይፈርስም ምናም በሚለው ላይ ከፖለቲካ አመለካከትና እምነት ካልሆነ በስተቀር የህግ ዕውቀት ከሁለት ሰዎች ወሰድናቸው የህግ ዕውቀቶች አሉ ፕላስ ቢሎንጊንግነስም ዳንኤል ነው እንግዲህ ይሄም ሰው የህግ ሰው ነው ሁለተኛው ጥያቄ በሰፊው ሲነሳ ያየሁት የጊዜ አስተዳደሩ ጣፈንታ ነው ምክንያቱም አሁን እዚህም የህግ ሰውዬ እንዳለው ጊዜ አስተዳደሩ ከፈረሰ ነው አደጋ የሚሆነው ስለዚህ የጊዜ አስተዳደሩ ጣፋንታ ምን ሊሆን ይችላል የሚል ጥያቄ ይነሳል አሁንም ሩቅ አልሄድም የትግራይ ተወላጅ ሆነው መቀሌ ያለው የህግ ሙያተኛው አክቲቪስቱ ዳንኤል ጋር ነው የሚሄደው ዳንኤል ያቀረበውን አስተያየት እንስማው ጊዜ አስተዳደሩ ጣፋንታ ምን ሊሆን ይችላል የሚለው በደንብ አዳምጡት በዚህ አጋጣሚ መሰረታዊ ነጥቦች ናቸው የስተደሩ ተጣጣሪነት ለማንኛውም የሚለው ጊዜ አስተዳደሩ ኦኬ እንጥሩ እንትላረደውና ጊዜ አስተዳደሩ ሲቋቋም ከዚህ ተሰፍሯቸዋል ግን ምንድነው ዋናው ነጥቡ በፕሪቶሪያ ስምምነት መሰረት ሁለት ወገኖች በሚያደርጉት ፖለቲካዊ ውይይት አካታች ጊዜያዊ አስተዳደር ያቋቁማሉ እሱም እስከ ምርጫ ድረስ ይቆያል ነው ሁለቱም ያደርጉት ውይይት ማለት ማና ምን ያክል ይሁን 50% ኮማልት አይደለም ምን አካታቸው ነው ታዲያ ሁለቱ አይቶ አካታች እናደርጋለን ሲሉ ሶስተኛው አራተኛው አምስተኛው እንጨምራሉ ማለት ነው ኤኒዌይ እኛ ምናዋጣው ሰው የለንም ማለት ፌደራል መንግስት ስለዚህ ህወሓት ራሱን ዝርዝር አዘጋጀ ግን ያው እናንተን ግን ያው እንስማማበታል ጠቅላይ ሚኒስትሩ እንትን አሉት አሳዩት ኦኬ ፕሬዚዳንቱ ለአዲስ ሰው ቢሆን ሚል መጣ ለጌታቸው ነው በዛ ከዛ በፌደራል ህግ መሰረት ግን ያ ጊዜ መንግስት ተቋቋመ እንግዲህ በወቅቱ አልተቃወሙትም ቢቃወሙት ምን ሊሆን ይችላል ነበር የወደኛው አልፎ ክረምት መሰለኝ ፕላኔት ያቀረብኩት ፕሬዘንቴሽን ላይ ፕላኔት ሆቴል ላይ ያቀረብኩት ላይ የተለያዩ ሲናሪዎች አስቀምጬ ሊሆን የሚችል ነገር የህግ ማቀፍ ይውጣ ማለት ይቻላል ነበር ከኢትዮጵያ ህግ ውጭ ሊሆን አይችልም ቋቋሙት ኦብቪየስሊ ነገር ግን ይሄኛው አሁን የተቋቋመበት ህግ የፌደራል ጣልቃ ገብነት አዋጅ ስኮፕ ጠበብ ያለ ነውና ፍሌክሲብል የሆነ ነገር ይውጣና ሊባል ይችል ነበር ያ ሳይሆን ቀረና በዚህ መልኩ ተቋቋመ አዘንዶ ሰደግ ምንድነው ነው ቴክኒካሊ ስፒኪንግ ሌጋሊ ስፒኪንግ ማለት ቴክኒካሊ ኮንናውራው ጠቅላይ ሚኒስትሩ ጌታቸውን ሾመ ጌታቸው ካቢኔቱ በሙሉ ሾመ እሱን ደብይ ጻፈላቸው አሁንም እንደገና ጠቅላይ ሚኒስትሩ ወደ ወረደን ሾመ ወደ ወረደ ደግሞ ካቢኔው እንዳለ ሾማቸው አማኑኤል አሰፋ ለምሳሌ የወደ ወረደ ምክትል አሁን የደብረጽዮን ምክትል ነው ነገር ግን ደብረጽዮን ለምሾሙ አማኑኤል አሰፋ ብሎ እንደግለሰብ ነው ወደ ወረደ ሾመው ስለዚህ ኢንፎርማል በሆነ ፖለቲካል አንደርስታንዲንግ ህወሓት የተወሰኑ ሰዎች ለካቢኔ አዋጥቷል ነገር ግን ሰዎቹ እንደግለሰብ ነው ሾሙት እንደግለሰብ ደግሞ እነሱ ወንጀለኛ ያላቸው ፖለቲካ እንዳትሳተፉ ለከለከላቸው እንደ ድርጅት ነው እንጂ ስለዚህ አማኑኤል አሰፋ ምክትል ሆኖ መቀጠል ይችላል በቀጥታ ጊዜ መንግስቱም ይሄን ያፈርሰው ነገር እዚህ ጋር የለም በየ በዚህ መልኩ ማለት ባጭሩ መለስ ይችላል ህወሓት የሚቋጠረው በዛውሪ መልኩ ነው ጊዜ መንግስቱን ማለት ያው ታጣቂዎችን ለመጠቀም በማዋከብ በካድሬዎቹ ስራ እንዳይሰራ ማድረግ በመሳሰሉ ነገር ነው ጊዜ መንግስቱ ተጽዕኖ የሚያደርገው እንጂ በቀጥታ ጊዜ መንግስቱ ከህወሓት ጽሕፈት ቤት መመሪያ ይቀበል የሚል ህግ የለም አሰራርም የለም ጌታቸውም ያንን ማለት ስላልቻሉ ነው ያው መጨረሻ አዋክቦ እንዳይሰራ አድርገው እንዲነሳ ያደረጉት ስለዚህ አሁን ያንን ህወሓት ያን ችግር ይፈጥር ይችላል በቀጥታ ግን
ህዋት ነበር የሚያዘውና ህዋት ከሌለ ጊዜያዊ መንግስቱ እንዴት ነው የሚያስብል ነገር የለውም ቴክኒካሊ የተቋቋመው በዚህ መልኩ ነው ከዛ ደግሞ መንግስት ተነጋግሮ መንግስት ያቋቁማሉ ነው እንጂ የሚለው ፕሪቶሪያ ከዛ ቀን ተቀን ከጀርባ ሆኖ ይሾፍሩታል ጊዜያዊ መንግስቱን ምንም ይላል እንደዛም ሊሆን አይችልም ለዛ መንግስት ለምን ታቋቁማለህ የጋራ ኮሚቴ አቋቁሞ ይመራሉ ለጽፍም እንደይ አጣቱ በተርቲንግ ሰው አንድ የሆነ ተቋም ተቋቁሞ ኦቶኖሚ ኖሮ በዛ ታይም ሬንጅ ውስጥ እንዲሰራ ነው እንጂ በኋላ እንደ ፑፒቲር ባለው ይሄ እንትኖች ጨዋታ እንደዛ እንደ ተሽከረክር አይደለም ስለዚህ ይሄ ጊዜያዊ መንግስት ፈርሶ ግን ኮላፕስ አድርጎ ልክ አሁን ጌታቸው ፌል እንዲያደርግ ካረጉት ሌላ መንግስትና አቋቁም ቢባል ያን ጊዜ ህዋት ይሳተፋል ሌላው ግን ይሳተፋል ነው ወደሚል መዋየት ይቻል ይሆናል አሄኛው ግን ለምሳሌ አንድ አመት ቆያለ የተባለው ስለዚህ በዚህ አንድ አመት ውስጥ ቴክኒካሊ ስፒኪንግ ጊዜያዊ መንግስት የሚፈርስ አይሆንም ማለት ነው ሌሎች ብዙ ሾዎች አሉ እስኪ ሌላ ይሄ ነው እንግዲህ በግልጽ መልስ ነው ዳንኤል እየሰጠ ያለው አንደኛ በፌደራል ህግ መሰረት ነው ጊዜያዊ አስተዳደር የተቋቋመው በፌደራል ህግ መሰረት አስምሩበት ይሄ ጊዜያዊ አስተዳደሩ የተቋቋመው በፌደራል ህግ መሰረት ነው የሚቋቋመው ከኢትዮጵያ ህግ ውጪ ሊሆን አይችልም እኔ አይደለም የህግ ሙያተኛው ዳንኤል ነው ያነሳል የፌደራል ህጉ ያቋቋመው ጊዜያዊ አስተዳደር ነው ማለት ነው ሁለተኛ ጠቅላይ ሚኒስትሩ ፕሬዝዳንቱን ሾሙ ፕሬዝዳንቱ ደግሞ እንደ ግለሰብ ካቢኔዎችን ሾመ አሁንም እንደ ግለሰብ መሾም ይችላል ምን ማለት ነው ባጭሩ ጠቅላይ ሚኒስትሩ መጀመሪያ ላይ ጌታቸው ረዳን ሾመ ጌታቸው ረዳ ደግሞ ካቢኔዎችን ሾመ ከህዋትም ከምንም አውጣጡ ማለት ነው እንደ ግለሰብ ነው እንጂ የሚወከሉት ከዛ በኋላ እንደ ፓርቲ አይደለም the same story ጀነራል ታደሰ ወረደም ሲመጣ አሁን ምክትል ፕሬዝዳንቱን አምጥቶታል ምክትል ሊቀመንበሩን አማኑኤል አሰፋን ምክትሉን ሲያመጣው አማኑኤል እንደ ግለሰብ ነው የመጣው ፖለቲካ መሳተፍ ይችላል እንደ ግለሰብ ካስፈለገ ቲፒኤልኤፍ ወስኖ አይኛ ከድርጅት ውጪ ስለተደረገን ውጣ ሊለው ይችላል አማኑኤል ውጣ ሊለው ይችላል ወይም የመደባቸውን ሰዎች ውጣ ብሎ በቃ እንደ ግለሰብ አልሳተፍም ሊል ይችላል ጀነራል ታደሰ ወረደ ግን እንደ ግለሰብ ነው ወስዶ ያመጣው መርጦ ነው ያመጣው ስለዚህ ጠቅላይ ሚኒስትሩ ጀነራል ታደሰ ወረደ መደቡ ጀነራል ታደሰ ወረደ ደግሞ ካቢኔያቸውን መደቡ ይሄን ነው ያለን ያለው ዳንኤል ጊዜያዊ አስተዳደሩ ከህዋት የሚቀበለው ትዕዛዝ የለም ጌታቸውን አዋክበውት ያባረሩት ለዛ ነው ከባድ የሚሆነው የአሁኑን ጊዜያዊ አስተዳደር እናፍርስ ብለው ከተነሱ ነው የሚል ነገሮችን አንስቷል አይ ቲንክ በቂ ይመስለኛል ፋይናል በመጨረሻ የጌታቸው ረዳ የቤት ስራዎች ትንሽ ሐሳብ ሰጥበት ደስ ይለኛል ምንድነው ጌታቸው ረዳ እንግዲህ እኔ እንዳየሁት ጌታቸው ረዳ ላይ ከፍተኛ ዘመቻ ተጀምሯል ያ ዘመቻ ምንድነው አልቆለታል አንዳንዶቹ እንደውም አርአይፒ ያሉሉ ይጽፋሉ ከዚህ በኋላ ትርጉም አልባ ነው ጌታቸው አይጠቅምም ምናምን ይላሉ እና እነዚህ ደግሞ እነማን ናቸው ብዬ ባለፈው ማንስቼላችኋለሁ አርአይፒ ምናምን የሚሉት አንደኛ የደብረጽዮን ቡድን የፕሮፓጋንዳ ክፍሉ ነው ታጣቂውን ጨምሮ የጌታቸው አሰፋ ሚዲያን ጨምሮ ሁለተኛ ለጠቅላይ ሚኒስትሩና ለፌደራል መንግስቱ ከፍተኛ የገነገነ ጥላቻ ያላቸው ኢጎ ውስጥ ያሉ ትላንት እንደውም ጌታቸውን ደግፈዋለን ሲሉ የነበሩ አሁን ጌታቸው ከብልጽግና ጋር ቆሟል ብለው ያሰቡ አካላቶች ናቸው በአብዛኛው የትግራይ ብሔርተኛ ናቸው ከዛም ውጭ ያሉበት ሚዲያ ምናምን የተቆጣጠሩ ናቸው አንዳንዶቹ ደግሞ ትላንት በኢትዮጵያ ስም የነበሩ አካላቶች ናቸው ሲንቀሳቀሱ ሁለተኛ አልቆለታል ጌታቸው እያሉ ያሉት እንደዚህ ናቸው ሶስተኛው የፋኖ ደጋፊ ሆነው የአማራ ብሔርተኛ ነው አልቆለታል ሲል የምትሰሙት አራተኛ ሻቢያና የሻቢያ ተላላኪዎች ናቸው እነዚህ አካላት አንዱ ፍሬም ያደረጉት ነገር ጌታቸው እንዳለቀለት አርገው እና ዲሁማናይዝም ሲያረጉት ታያላችሁ በርግጥስ ጌታቸው አልቆለታል ወይ ትርጉም አልባ ሆኗል ወይ አርአይፒ የሚያስብለው ደረጃ ላይ ደርሷል ወይ ለምንድነው ይሄንን ትርክት የመረጡት የሚለውን ነገር በደንብ ማየት ያስፈልጋል ጊዜ ስለሌለኝ ቶሎ እያልኩ ነው ሌላ ጊዜ መለስበታለሁ እኔ ከአራቱም አንፃር ቅድም ካነሳውላችሁ
ስለሞት አይደለም ጌታቸው ስለፈሩት ነው ስለፈሩ ነው ስለደነገጡ ነው በነገራችን ላይ በጌታቸው ላይ ስለፈሩ ስለደነገጡ ነው ይሄንን ኔሬቲቭ ይዘው የመጡት እኔ ባሰባሰብኩት መረጃ ጌታቸው ረዳ ከነገረን ያልነገረን ይበልጣል ፈርተዋል በዚህ ተንበርብረዋል በጣም ከነገረን ያልነገረን እንደሚበልጥ አውቀዋል ያለኝ መረጃ እሱ ነው ባለፈው ስነግራችሁ ነበር በስም ደረጃ ሊስት አለው አሁን ካሉት እንቡር ከሚሉት የህዋት ጀነራሎች ውስጥ ከ19 ዓመት እስከ 22 ዓመት ያሉ እንዋጋለን ብለው የወጡ የትግራይ ተወላጅ ኮረዳዎችን ሴቶችን ደፍራዋቸው ጦርነት ላይ ራሱ ጀነራሉ እኮ ነው የደፈረው ደፍሮ ስታረግዝበት ያስረሸናል አልነገረንም ጌታቸው እስቲ ኤርሚያስ ዋሽቷል ብሎ ይውጣ ጌታቸው ይውጣ እነዚህ ከሚጠሩት ጀነራሎች ውስጥ የራሳቸውን ልጆች የራሳቸውን ሴቶቹን ማለት ነው የትግራይ ተወላጆቹን ቲዲኤፍ የሆኑትን ማለት ነው ለግለሰብ ወሲባዊ ጥማታቸው ደፍራዋቸው የደፈሩት ግን እንዳይታወቅ እርግዝና ሲመጣ ያስገድለዋል በጣም ከባድ ስለሆነ ነው ያነሳለው ስለዚህ አንዱ ከነገረን ያልነገረን ይበልጣል የሚል ብዙዎች ዘንድ አለ ለዚህ ነው ተንጠረጠሩት ለዚህ ነው የፈሩት አንዱ ፍራቻቸው ከዛ ነው የሚመነጨው ያብዳሉ ይሄ ሲነገር ደግሞ አንደኛው ይሄ ነው ሁለተኛ ጌታቸው የትግራይ ታጣቂዎች በአማራ ክልል የፈጸሙትን የቂም በቀል አሰቃቂ እርምጃም አልነገረን ፌርሞን አለበት ጌታቸው ብዙ ሰውም ጥያቄ ልኮልኛል ለምንድን ነው በአማራ ክልል ገብተው ዘግናኝ የበቀል እርምጃ ወስደዋል በዚህ ቦታ እየተባለ ማለት አንዳንዶቹ በጅምላም የደፈሯቸዋል የትግራይ ቲዲኤፍ ታጣቂ ሆነው በጅምላ ይደፈሯሉ በነገራችን አማራ ክልል ገብተው በቂም በቀል በመናም እሱንም አልነገረንም ጌታቸው ሁለተኛው ነጥብ እሱ ነው ሶስተኛው የጌታቸው ረዳ አሁን ይሄንን የጦር አውርድ ኃይል ከዛ ከጦር አውርድ ኃይል አፈንግጦ መውጣቱ ያበሳጫቸዋል because እነሱ የሚፈልጉት ጦር አውርድ ነው በተለይ አማራ ክልል ላይ ጦር አውርድ እንዲባል ነው የሚፈልጉት ይሄ ትግራይ ብሔርተኛው ጋር በተለይ አንዳንዶቹ ከዛ ጦር አውርድ ሲወጣ ራሱን ሲያርቅ ደነገጡ ቅድም ነግሬያቸው እነዚህ የጌታቸው አሰፋ ልጆች በየቀኑ የአማራ ክልል ጦርነት ነው የሚዘግቡት ዴሊብሬትሊ ማለት ነው ከሬዲዮን ጠረጴዛ የተገኘ ምናምን ይያሉ የሚሉትን ትርክታቸውን ገደል ከተተው ጌታቸው አምጡ አሁን ለምን ይቅርታ ያልጠየቁት ጌታቸው ወጥቶ ከሬዲዮን ጠረጴዛ የተገኘ ነገር የለም ማስታወሻ ደፍተርም አልያዘም ማለት እነዚህ ሰዎች ግን ሪፖርት ከጌታቸው ከሬዲዮን ጠረጴዛ የተገኘ መረጃ ብለው እኮ ሪፖርታጅ ተሰርቷል ውይይት ተካሂዷል በሱ የያዙትን ትርክት የገነቡትን ትርክት ናደባቸው ስለናደባቸው ፍራቻ ውስጥ ነው ያሉት ይሄ ፍራቻ ነው አሁን መተው ጌታቸው ረዳ አልቆለታል ሬስት ኢን ፒስ ምናምን የሚሉት ማለት ነው ኖ የፍራቻቸው መጠን መረን ስለለቀቀ ነው ይሄ ደግሞ ከነገረን ያልነገረን ይበልጣል ጌታቸው አሁን ነካስ ያረጉት ዝርክርክ ላይ ያረግ ነው ተመልሶ መጥቶ ይሄ ደግሞ አስደንጋጭ ነው የውሸት አንድነት የፈጠሩትን የውሸት አንድነት ሊበትነው ነው የጥላቻውን አንድነት ሊበትነው ነው ስለዚህ ይሄን የጥላቻ አንድነት ተለባብሶ እንዲቆይ ጌታቸው አደገኛው ነባቸው ባጭሩ ጌታቸው ረዳ ባልጠበቁትና ባላሰቡት ሁኔታ ከጠርሙስ ውስጥ የወጣ ጂኒ ሆነባቸው ይሄ ነው ጂኒ ነው ከጠርሙስ ውስጥ የወጣ ጂኒ ነው ሆነባቸው እንዴት አድርገው ጠርሙስ ውስጥ ያስገቡት ትርክታቸውን ገደል ኢንፎርሜሽኖቻቸውን ገደል መረጃዎቻቸውን 1 2 3 እከሌ የአካል ግምገማን አምጥቶ ወደ ግለሰብ ለምን በግለሰብ አይጽፉም አሁን ሰራዊት የሚባለው ምግቤ ውሸት ነው ይሄን አላደረገም ምግቤ ቤት የለውም ዱባይ ምግቤ ወርቁን አልሸጠም ከያማን ነው ወዲምበቴ የሚባል ቢሊዮን ብሮች አልወሰደም ከኮምቦልቻም የወሰድነው ብር የለም አይሮፕላንም አላስገባንም ለደላላም አልሰጠንም ውሸት ነው ስፔሲፊክ
ያነሳቸውን ነገሮች ሊስት አድርገው ለሊስት ላደረገው መልስ ይስጡ ሊያደርጉ አይችሉም እና ባይነካኩት ጥሩ ነበረ ብዬ አስባለሁ ግን ፍራቻ የወለደው ነው ከፍራቻ ከመርበትበት ሊበትነን ነው የሚል ስሜት የውሸት አንድነት አለ ያንን የውሸት አንድነት ሊበትንብን ነው የሚል ስጋት አላቸው ይሄ አንዱ ነው ሶ ጌታቸው ምን ያደርግ የሚል አይቻለው ቂም በቀል ብቻ አይደለም ከዛ በላይ ነው የሚሉ አሉ አጥንቴ እንዳልኩት እኔ ድራይቪንግ ፋክተሩ በአብዛኛው ቂም በቀል ላይ ስለተነሳ ድራይቪንግ ፋክተሩ እንደ ሻቢያ ስትራቴጂክ ኢንተንት አለ ብዬ አላምንም እኔ ግልጽ ነው የምናየው የትግራይ ልጆች ኢንተንት ይዘው እቅድ አስቀምጠው ፕላን አስቀምጠው ሊደርሺፑ ነግሮ ሂዱና የአማራ ወጣቶችን የአፋር ወጣቶችን የአፋር ሴቶችን ድፈሩና አምክኗቸው የሚል አለ ብዬ አላምንም ለጊዜው አላምንም መረጃና ማስረጃ ሲኖረኝ መጥቼ ነግራቸዋለሁ ኢንቴንቱን በፕሮጀክት የተሰራ በጽሁፍ የተጻፈ እንደ ሻቢያ ማለት ነው ከ14 ዓመት ከ16 ዓመት በላይ የትግራይ ወጣቶችን ግደሉ ሞፈራቸውን ስበሩ አርሶ አደሩን ገደል ከተቱት ሴቶቻቸውን ድፈሩ 3-4 የሚል ተሰርተው ከቂም በቀል ውጪ በኢንተንት ደረጃ አለ ብዬ አላምንም ወዳ ማክርል ሲግ ግን ቂም በቀል ቁጣ አለ ብዬ ነው ማምነው ሶ አይ ዋንት ቱ ቢ ክሊር ዊዝ ዛት እዛ ይሄንን በደንብ እንድታውቁ ፈልጋለሁ እንዳልኩት የወቅታዊ መረጃ ነው ከዚህ የተለየ መረጃ አለ ከተባለ ያኔ ሌላው መረጃ ያለው ግን እኔ የትግራይ ወጣቶች ቲዲኤፍን ጨምሮ ነጌታቸው ረዳ በኢንተንት በእቅድ ፕሮጀክት ጽፈው ሐሳብ ጽፈው ስንገባ ወደ አማራ ክልል ያሉትን ሴቶች እየደፈርን እየገደልን እንዲናርግ ብለው የሚል መረጃም ማስረጃም የለኝም ሶ ያሉነ ነገር አልከስ ቂም በቀል እንደነበረ ግን አቃለሁ ሻቢያ ግን በኢንተንት ነው የገባው በአላማ ነው የገባው ስትራቴጂክ የሆነ ሲስተሚክ የሆነ ነገር ነው ይዞ የገባው የኢትዮጵያ መከላከያም ኢንተንት አለው ብያላም የትግራይ ወጣቶችን የትግራይ ሴቶችን ተቋም መስሎ ልድፈር ምናም ብሎ መከላከያ አቅዳውቶ ጀነራሎቹ አቅዳውተው ብራኑ ጁላ አቅዳውቶ አላምንም በዛ አሁን ዘረፈ አንዳንድ ሰው መከላከያ ዘረፈ መከላከያ የኢትዮጵያ መከላከያ ዘርፎ የት ነው የሚገባው የት ይሄዳል የኢትዮጵያ መከላከያ እኮ ቤትና ምድር ውስጥ እኮ የሚኖር ነው ሻቢያው ዘርፎ ይዞት ሄዷል ወደ አስመራ የኢትዮጵያ መከላከያ ዘርፎ የት ነው ይዞት የሚሄደው ሰው የግለሰብ ለቁጣ እንዳልኩት በቀልም ሊኖር ይችላል በእቅድ ደረጃ ግን ተስሎ የተሄደ ነገር አለ ብዬ አላምንም የኢትዮጵያ መከላከያን ጨም ሰው በኢንቴንት የገባው ሻቢያ ነው ኢኔኒ ኬስ ቶሎ የጌታቸው ረዳ ከባድ የቤት ስራ ምን ማድረግ አለበት 10 ነጥቦች ቶሎ ላንሳ ጌታቸው ምን ማድረግ አለበት አንደኛ ከምንም በላይ አስቀድሞ የደብረጽዮን ቡድን ለዓለም አቀፍ ተቋማት ለአፍሪካ ህብረት ለአደራዳሪዎቹ ወዘተ ደብዳቤ እንደላከው እሱም ሆነ ቡድኑ ደብዳቤ መላክ አለበት ያምናለሁ አንድ እነ ደብረጽዮን እንደላኩት ይዘቱ ምን ይሁን አንደኛ የደብረጽዮን ቡድን ከጅምሩ አንስቶ የፕሪቶሪያን ስምምነት እንዳልተቀበለ የፕሪቶሪያን ስምምነት የእጅ መስጠት ሰነድ አድርጎ እንደፈጠረ የዓለም ህዝብ ማወቅ አለበት ሶ ደብዳቤውን ሲጽፍ ፈራሚዎቹንም እንዳባረረ ማለት ነው ፈራሚዎቹንም እንዳባረረ ማለት ነው ሶ አንደኛ ይሄ ነው ሁለተኛ ይሄ ቡድን በተለያየ ጊዜ የፕሪቶሪያ ስምምነት ይዘቶችን እንዳይፈጸም እንቅፋት ሲፈጥር እንደነበረ መናገር አለበት ጌታቸው በደብዳቤው ላይ ተፈናቃዮች እንዳይመለሱ ዲዲአር እንዳይሰራ ያደረገው ይሄ ቡድን መሆኑን ለዓለም ህዝብ እነሱ እንደጻፉት ማለት ነው እነ ደብረጽዮን እንደጻፉት ሶስተኛ ይህ ቡድን የጊዜ አስተዳደሩን እንዳይሰራ በመጨረሻም ፕሬዝዳንቱን ጨምሮ ሌሎች ካቢኔዎችን ባደረገበት ግድያ ጫና እንዳፈረሰው መጻፍ አለበት ይያምናል ጥዬ ወጣውት ሊገሉኝ ሲሉ ነው ብሎ መጻፍ አለበት ለዓለም አቀፍ ለአፍሪካ ህብረትም ለአውሮፓ ህብረትም ለነዚህ ለአደራዳሪዎቹም ማለት ነው አራተኛ ይሄ ቡድን ማለት የደብረጽዮን ቡድን እና ታጣቂው ከአንዳንድ ታጣቂ አዛዦች ጋር በመሆን ከፕሪቶሪያ ስምምነት ውጪ ከጎረቤት ሀገራት ጋር በተለይም ከሻቢያ መንግስት ጋር እንዳሴረም መጻፍ አለበት ይሄ ፕሪቶሪያ ስምምነትን ይጥሳል አምስተኛ ይሄ ቡድን ከትግራይ ክልል አልፎ እስከ ሌሎች ሀገራት የሚዘልቅ የዝርፊያ ኔትወርክ መፍጠሩን የወንጀል ኔትወርክ መፍጠሩን መጻፍ አለበት ለአሜሪካኖቹም
ለአፍሪካ ህብረትም ለኢጋድም ለሌሎቹም ማለት ነው። ለምሳሌ የወርቅ ዝርፊያው የሂውማን ትራፊኪንጉን ህገወጥ የንግድ ተቋማትን ይሄ የሱዳን ምናምን የተባለውን ማሳየት አለበት። ስድስተኛ ይሄ ቡድን በሚያራምደው የጦረኝነት መንገድ ምክንያት በአንዳንድ የትግራይ ዞኖች ህዝባዊ ተቃውሞ እንዳጋጠመው የጌታቸው ደብዳቤ መጻፍ አለበት። ዛሬ ሰሞኑን ያየነው ሰላማዊ ሰልፍ ጦርነት በቃን የሚል የደብረጽዮን ቡድን አንፈልግም የሚል ይሄን ማሳየት አለበት። ሰባተኛ ይሄ ቡድን ከፕሪቶሪያ ስምምነት ባፈነገጠ መንገድ ከኢትዮጵያ የውስጥ ታጣቂ ኃይሎች ጋር እንደሚሰራ ማሳየት አለበት። ጌታቸው ከምስራቅ አማራ ፋኖ ጋር እንደሚሰራ አሳይቷል። በዝርዝር መጻፍ አለበት። የኢትዮጵያን የውስጥም ለማመስ እየሰራ ነው ብሎ ማሳየት አለበት። ስምንተኛ ይሄ ቡድን ሲቀዘቅዝ በእጅ ሲቫጅ በማንኪያ መሆኑን ማሳየት አለበት። ለምሳሌ የምርጫ ቦርድ ሰርተፍኬት ወስዶ ሲያበቃ ፈርሞ ሲያበቃ ትግራይ ሲገባ ነው አልቀበልም ያለው። ይሄ ነው ሲፋጅ በማንኪያ ሲቀዘቅዝ በእጅ ማለት ነው። ዘጠነኛ ይሄ ቡድን ከፌደራል መንግስት ጋር መስራትን እንደ ወንጀል እንደሚቆጥር እንደ ከሃዲ እንደሚቆጥር ይሄ ደግሞ ስምምነቱንም ገደል እንደሚከት ጌታቸው ረዳ በደብዳቤው ማሳየት አለበት ብዬ አምናለሁ ለኢንተርናሽናል ኮሚኒቲው ማለት ነው። መጨረሻ 10 በህገወጥ መንገድ ዲፋክቶ ስቴት ሊመሰርቱ እየተንቀሳቀሱ መሆኑንም የኢትዮጵያን ህግ እየተጻረሩ መሆኑንም ማሳየት አለበት። እነዚህ 10 ነጥቦች በፍጥነት ያልኳቸው ከጊዜ አኳያ ነው። ጌታቸው ደብዳቤ ጽፎ ለኢንተርናሽናል ኮሚኒቲው፣ ለአፍሪካ ህብረት፣ ለአደራዳሪዎቹ፣ ለፌደራል መንግስት፣ ለተቋማት ይሄንን ማሰራጨት አለበት ብዬ ነው ማስበው። ያኔ ነው ስራ የሚሰራው። ጌታቸው ቀጣይ ከባባድ ፈተናዎች አሉት ማለት ነው። እነዚህ ደግሞ ያስፈራቸዋል። ስለዚህ ነው ረስት ኢን ፒስ እያሉ ያሉት ጌታቸው። በዚህ አጋጣሚ ላይክ አድርጉ፣ ሰብስክራይብ አድርጉ፣ ሼር አድርጉ። መልካም ቀን።